ትክክለኛው ስኬት ምንድን ነው? ብዙ ሰዎች ስኬታማ ማለት ገንዘብ ማግኘት ነው፣ በሚሊየንስ ዶላር ኪስ ውስጥ ማስገባት ነው። ስኬታማ ማለት አንድ 20-30 ቬላ ቤት ወይም ደግሞ ፎቅ መኖር ነው፣ ባለቤት መሆን ነው። አንዳንዶቹ ደግሞ ስኬታማ ማለት የትልቅ ሀገር ወይም ደግሞ የትልቅ ካምፓኒ ማናጀር ወይም ደግሞ ጠቅላይ ሚኒስተር ባለስልጣን መሆን ነው። ሌሎች ደግሞ ምን ይላሉ? ስኬታማ ማለት ደስተኛ መሆን ነው ይላሉ። ስለዚህ እኔ ስኬታማነት ትክክለኛው የስኬት ቁልፍና ሚስጥር ብዬ የምገልጸው ከነዚህ ከተባሉት ውጭ ነው ማለት ነው። ምን ልትለን ነው አትሉም? ጥሩ፣ ወደ ጉዳያችን ከመሄዳችን በፊት ይህ ቻነል የዛሬው ዩቲዩብ እንደምታዩት የሚለቀቀው በእናንተ ድጋፍ ሰው ያየዋል፣ ሰው ይማርበታል ብዬ ስላሰብኩኝ ከኔ ውጭ ለሌሎች ሰዎች ግብአት እንዲሆን ብዬ ስላሰብኩኝ ይህ ዩቲዩብ ይህ ቻናል ጀማሪ ነው። ስለዚህ ሳብስክራይብ አድርጉት። ሳብስክራይብ፣ ላይክ፣ ኮመንት፣ ሼር አድርጉት እስኪ ለብዙዎች ሰዎች እንዲደርስ። ከደረሰ በኋላ ደግሞ በህይወታቸው አንድ ፖይንት ሊማሩ ይችላሉ። ሁሌ እንደምለው እኔ በዚህ ርዕስ እንዲቴይል በህይወት የተሞክሮ ስላገኘሁበት ያገኘሁበት ነገር ለሰዎች ሳካፍል ሰዎች ሳፈር እንዲያደርጉ ሰዎች እንዳይሰቃዩ እኔ የተሰቃየሁበት መንገድ ሰዎች እንዳይሰቃዩ ለማስተላለፍ ነው። ሌላውም ኮንተንት ክሪኤተር የሚባለው ሰውም እንደዛ ነው፣ ያወቀውን ነው የሚያስተላልፈው። ስለዚህ እኛ በሰው ልጅ ህይወት ውስጥ አንዱ ከአንዱ ይማራል። የሁላችን ህይወት፣ የሁላችን የአመጣጥ፣ የሁላችን የአስተዳደግ ሂደት አንድ አይደለም። በዓለም ወደ 8 ቢሊዮን ህዝብ አለ። አንድም ሰው አንድ አይነት ሆኖ የተፈጠረ የለም። በምንም ነገር፣ በአይኑ፣ በአፍንጫው፣ በአፉ፣ በጥርሱ፣ በእጁ፣ በእግሩ፣ በተለያዩ ነገሮች ማለት ነው ልዩ ነን። ለዚህም ሚስጥር እያንዳንዳችን የራሳችን የህይወት ዓላማ አለን ማለት ነው። እያንዳንዳችን የራሳችን ዓላማ ህይወት ሲኖረን አንዱ ለአንዱ ግብአት የሚሆንበት፣ አንዱ ሰጪ አንዱ ተቀባይ የሚሆንበት፣ በዚህ ልክ ደግሞ እኔ የገባኝ ለእናንተ እያስተላለፍኩ ነው ያለሁት። ይህንን የማስተላልፈው መልእክት ለሁሉም ሰው ጠቃሚ እንደሚሆን አምናለሁ። ለዚህም በዚህ ሰዓት በዚህ ቅጽበት ዝም ብላችሁ እንዳታልፉ። ደግ ከሆናችሁ ወደ እናንተ ደግነትን ሊመጣ ከፈለጋችሁ ከእናንተ ምንም አይቀንስም። ሳብስክራይብ የምትለውን ነገር ነክታችሁ ሳብስክራይብ በማድረግ ይህንን ቻነል አፕ እናሳድገው። ካደገ በኋላ እኮ ሳብስክራይብ ማድረጋችሁ አይቀርም። ሳያድግ የእድገቱ ምንጭ መሆን አለባችሁ። እናንተ ከዚህ ጀማሪ መሆን አለባችሁ። ስለዚህ ብዙ ሚስጥሮች የምናወራበት ብዙ የህይወት ውጣ ውረዶችን የህይወት ትክክለኛ ስኬትም በእያንዳንዱ ዩቲዩብ ለህይወታችን የሚመጥኑ ለሁላችን ስኬታማ ህይወት ለመኖር የሚያስችሉ ሚስጥሮች የምናወጣበት ዩቲዩብ ስለሚሆን አሁን በዚህ ሰዓት ሳብስክራይብ አድርጉት። ሌሎች ሰዎች ሳብስክራይብ እንዲያደርጉ ደግሞ በሼር፣ በኮፒ ሊንክ፣ በተለያዩ ሜትዶች ወደ ብዙ ሰዎች እንዲደርስ አድርጉ። ወደ ጉዳያችን ስንገባ የትክክለኛነት የህይወት ስኬት ሚስጥር እና ትልቁ ቁልፍ ምንድን ነው? ስኬት ምንድን ነው? ቅድም እንዳልኩት አይደለም። ስኬት ማለት ባለስልጣን ማለት አይደለም። ስኬት ማለት ብዙ ገንዘብ በኪስህ ወይ በባንክ አካውንትህ አለ ማለት አይደለም። ስኬት ማለት ብዙ ልጆች መውለድ ጭምር አይደለም። ስኬት ማለት ባለትዳር መሆንም አይደለም። ስኬት ማለት የምትወዳት፣ የምትሳሳላት፣ የምታፈቅራት ጓደኛ መያዝም አይደለም። ስኬት ማለት በብዙ መንጋ ሰዎችን መከበብ ማለት አይደለም። ስኬት ማለት ትክክለኛ ግንኙነት መመስረት ማለትም አይደለም። ታዲያ ምንድን ነው እያልከኝ ነው?
አይዞ እንቀጥላለን። አይዞሽ ሚስጥሩ እናወጣዋለን ዛሬ። ትክክለኛ ስኬት ማለት እንደምታዩት መወሰንም ማለት አይደለም። ትክክለኛ ስኬት አሁን በዚህ ሰዓት ቢዝነስ መጀመርም ማለት አይደለም። ስኬታማ ትክክለኛ ስኬት ማለት እምነት መኖርም ማለት አይደለም። አማኝ መሆንም አይደለም። ትክክለኛ ስኬት የምንለው ፍርሃትን መጋፈጥም አይደለም። እሱ አይደለም ትክክለኛው ስኬት። አይ እንደዚህ ካልሆነማ ስኬታማ ማለት የጀመርከው ነገር በጽናት ማስቀጠል ነው ልትለን ነው እንዳትሉ፣ እሱም አይደለም። ስኬታማነት ማለት ትክክለኛ የሰው ልጅ ስኬታማነት ህይወት መኖር የሚጀምረው ሲነቃ ብቻ ነው። በቃ ትክክለኛው ምስጢር ይህ ነው። አመናችሁ አላመናችሁ በተለያዩ በቴሌግራም ቻናል በዚህ አጋጣሚ ደስታቸው ዓለም MBA ፕሮፌሽናል ትሬኒንግ የሚል ፔጅ አለና በዛ ላይ የምጽፋቸው ፖስት የማድረጋቸው ጽሁፎች አንድ ወይ ሁለት በዚህ አይነት ተመሳሳይ የሆኑ ነገሮች ፖስት አድርጌያለሁና ተመልክታችሁ ያንን ነገር ማየት ትችላላችሁ። ዛሬ የምናወራው ስለሱ ነው። አንተ ወይም አንቺ ስኬታማ መሆን የምትፈልጊ ከሆነ ቅድም ያልናቸው የዘረዘርናቸው ነገሮች አይደሉም። ባለስልጣን ለመሆን የምትሮጥ ከሆነ አይደለም። ስኬት ማለት እሱ አይደለም። አንድ ጊዜ ትወርዳለህ፣ አንድ ጊዜ መሬት ትረግጣለህ። አሁን ሰማይ በሰማይ ብትሄድ ማለት ነው። አይ ስኬታማ ማለት ብዙ ገንዘብ በአካውንት መያዝ ነው ካልከኝ አይደለም። አንድ ጊዜ ገንዘብ የምታጣበት ጊዜ አለ። አሁን ከፈለከው ቦታ ወደ ፈለከው ቦታ የፈለከው ቢዝነስ የምታንቀሳቀስ ብትሆንም አንድ ጊዜ የታክሲ የምታጣበት ጊዜ ይኖራል። ከመገናኛ 4 ኪሎ በእግርህ የምትሄድበት ጊዜ ይኖራል። እመነኝ፣ ይህ ዝም ብሎ ለይስሙላ እየተናገርኩት አይደለም። እኔ ይሄ ነገር አውቀዋለሁ። በእኔ ህይወት ብቻ ሳይሆን በተለያዩ ሰዎችም አውቃለሁ። ህይወት እንደዚህ የምትገለባበጠው እንደዚህ ታችና ላይ የምትለው ሳትነቃ ስትቀር ነው። ካልነቃ ስኬታማ አይደለም። ስኬታማ መሆን ደግሞ አንድ ጊዜ ብዙ ገንዘብ ማግኘት፣ አንድ ጊዜ መውረድ አይደለም። ዛትስ ዋይ ስኬታማ ብዙ ገንዘብ መያዝ ስኬታማ አይደለም የምንለው ማለት ነው። ስኬታማ መሆን አንድ ጊዜ ስልጣን መያዝ፣ አንድ ጊዜ መውረድ፣ አንድ ጊዜ መሪ፣ አንድ ጊዜ ተመሪ መሆን ማለትም አይደለም። ዛትስ ዋይ ሳትነቃ ስትቀር አንድ ጊዜ በተለያዩ ነገሮች ወደ ስልጣን ትወጣለህ፣ አንድ ጊዜ ደግሞ በተለያዩ ነገሮች ደግሞ እንዳጋጣሚ ሆነ ትወርዳለህ። ዛትስ ዋይ ስኬት ስልጣን አይደለም የምንለው ማለት ነው። አይ ስኬታማ ማለት ትክክለኛ ውሳኔ መወሰን ነው ብንለውም አንድ ጊዜ ሞቅ ሲልህ ስሜት ጥሩ ሲሆን የፈለከው ነገር በምታገኝበት ሰዓት ጥሩ ውሳኔ ልትወስን ትችላለህ። ለውሳኔም ቅርብ ልትሆን ትችላለህ። አንዳንድ ጊዜ ደግሞ ህይወት ስታጋጭህ ለውሳኔ ትፈራለህ ማለት ነው። ዛትስ ዋይ ሳትነቃ ስትቀር አንድ ጊዜ ጥሩ ውሳኔ ትወስናለህ፣ አንድ ጊዜ ደግሞ ለውሳኔ ትፈራለህ ማለት ነው። ይሄ በህይወትህ ገጥሞ አያውቅም? ይሄ በህይወትሽ ገጥሞሽ አያውቅም? ዛትስ ዋይ ሳትነቃ ስትቀር እንደዚህ ትዋዥቃለህ ማለት ነው። እንደዚህ ላይና ታች ግራና ቀኝ ትላለህ ማለት ነው። አይ እምነት ነው ካልከኝ፣ አዎ ደስ ይልህ ታምናለህ። ኢንስፓየር የሚያደርጉ ሰዎች ይሄ ይቻላል ምናምን የሚሉ ሰዎች ስታገኝ ይቻላል ብለህ ታምናለህ። አንድ ጊዜ ደግሞ ህይወት በጥፊ ስትልህ፣ እንቅፋቶች ሲበዙብህ አይ ፈጣሪ ምን አድርጌ ነው ትላለህ። እምነትህን ታጣለህ። ዛትስ ዋይ ሳትነቃ ስትቀር እምነትህን ላይና ታች ይላል። አንዴ ታምናለህ፣ አንዴ ትጠራጠራለህ ማለት ነው። ስለዚህ ትክክለኛው እምነት መንቃት ነው። ቢ ኮንሽየስ፣ ቢ አዌር ኢን ዩር ላይፍ፣ ቢ ስቲልነስ፣ ቢ ፕሬዘንት አት ዚስ ሞመንት። በዚህ ሰዓት መንቃት ስትችል ነው። በዚህ ሰዓት አዋየር ስትሆን ነው ትክክለኛ ስኬት ማለት ነው።
ምንድነው አዋየር መሆን? ምን እያልከኝ ነው ደግሞ እያላችሁ ነው። በአንድ የሚገባ አይደለም፣ ሂደት ያስፈልገዋል መንቃት። እኔ ነቅቻ አይደለም እንደዚህ ማወራችሁ፣ ትንሽ በሂደት ውስጥ ስላለሁ ነው። የሰው ልጅ እድሜ 70-80 ነው ቢበዛም፣ ሁሌ እንደምለው በዚህ በ70 እና 80 ሁል ጊዜም ለመንቃት ሂደትም በመንቃት ሂደትም ውስጥ ቢኖር ጨርሶ የሚነቃ አይደለም። ካለ ፈጣሪ ትልቁ ኃይል ለሰው ልጅ ለተለያዩ ፍጥረታት ዓለም የፈጠረ ኃይል ብቻ ነው 100% መንቃት የሚችለው። እያንዳንዱ ፍጥር ግን 100% የሚነቃበት መንገድ እስካሁን አላየንም፣ አላጋጠምንም፣ የሚያጋጥምም አይመስለኝም። ግን ነገር ግን በህይወቱ ውስጥ ለመንቃት አዌክን ስፒሪቹዋል አዌክን የሚባለው ነገር በእያንዳንዱ ቅጽበት ባላንስ በማድረግ ዓለማዊም ቁሳዊንም መንፈሳዊም ህይወት ለመኖር ስትሞክር የመንቃት ሂደት ጀምራል ማለት ነው። that's why በንቃት ሂደት ውስጥ ስትኖር አንተ ደስተኛ ትሆናለህ። ቅድም ስንላቸው የነበረ ስኬታማ ማለት አይደለም የምንላቸው እነዚህ ቅርንጫፎች ናቸው። የተለያየ የንቃተ ህሊና አንድ ዊንግ ነው፣ ፒስ ኦፍ ዊንግ የምንለው ነው። ከነቃህ ደስተኛ ትሆናለህ። በንቃት ሂደት ውስጥ ስትሆን ገንዘብ ታገኛለህ። ያገኘው ገንዘብም ዝም ብሎ አይጠፋም። ለትክክለኛ ፈጣሪ ወዳለመለት ዓላማ እና ፐርፐዝ ይውላል ማለት ነው። ስለዚህ አንድ ሰው በንቃት ወይም ስፒሪቹዋል አዌክኒንግ አለው የምንለው ምን ሲሆን ነው? ኮንሽየስ ሁኑ፣ አዋየር ሁኑ የምትለው ምልክቱ ምንድን ነው ካላችሁኝ፣ አንደኛው ህይወት ቅድም እንዳልኳችሁ የተለያዩ ችግሮች ሊያጋጥሙ ይችላሉ። በህይወት በዓለም ስትኖር ስጋ ለብሰህ እስካለ ድረስ ትልቁ 99.9% መንፈስም ቢሆን፣ በነገራችን ላይ ብዙ ሰው ይህን ነገር አይገነዘበውም። ነገር ግን አንተ 99.9% መንፈስ ነህ። ስለዚህ በዚህ ጊዜ አንተ ስትነቃ በመንቃት ሂደት ውስጥ ስትኖር አንድ ምልክቱ ቻሌንጅ ሲያጋጥምህ አክሴፕት ታደርጋለህ፣ ትቀበላለህ። ይህ ነገር ያልፋል፣ ይህ ነገር ምን ሊያስተምረኝ ነው ብለህ ትስቃለህ። በፈገግታ ታልፈዋለህ ማለት ነው። በማመስገን ታልፈዋለህ። ኦ ፈጣሪ፣ ዛሬ የሆነ ነገር ቢደርስህ፣ እቃ ቢሰረቅብህ፣ ገንዘብ ቢዝነስህ ቢከስር፣ ስልጣን ብታጣ፣ በሀዘን ብትወድቅ፣ ገንዘብ ብታጣ፣ የምትበላው ነገር ብታጣ፣ ብትወድቅ፣ ብትሰበር፣ ኦ ፈጣሪ ዛሬ ምን ልታስተምረኝ ነው ማለት ከቻልክ አንቺ ትክክለኛ የስኬት መንገድ ጀምረሻል ማለት ነው። በህይወት ብዙ ነገር ያጋጥማል። ሀዘን ያጋጥማል ማለት ሞት ያጋጥማል። ቤተሰብ ይሞትብሃል። አንተ የነበረህን ገንዘብ ትከስራለህ። ቢዝነስህን እንዳልነበረ ድምጥማጡ የሚጠፋበት ጊዜ አለ። ያን ጊዜ ኦ ፈጣሪ፣ በፈጣሪ የተፈቀደ ነገር ነው፣ ይህን ነገር ለትልቅ ነገር ሊያስተምረኝ ነው፣ ትምህርት ስለሰጠኝ ፈጣሪ አመሰግናለሁ ማለት ስትጀምር፣ አክሴፕት መቀበል ስትጀምር አንተ እየነቃህ ነው ማለት ነው። ሁለተኛው ትልቁ ሚስጥር የነቃህ መሆንን የምታውቀው ሁል ጊዜ ከጠዋት እስከ ማታ በኢንስፓይሬሽን ኢንስፓየር ሆነ ትጋትን የመንፈስ መነቃቃት ሲኖረ ለስራ የምትሰራው ስራ ሁሉ አንተ በመረጥከው ስራ ማለት ነው ደስተኛ ሆነ ለመስራት ስትሞክር መነሳሳት፣ ውስጣዊ መነሳሳት ሲኖርህ አንተ እንዳትሸወድ በንቃት ውስጥ ነው ያለው፣ ያላወቅከው እንደሆንክ ማለት ነው። ይህ መነሳሳት ሁለተኛ ሚስጥሩ፣ የመንቃት ሂደት ሚስጥሩ ነው። ሶስተኛ ትልቁ ነገር ደስተኛ መሆን። በቃ ምንም ይሁን ምንም ቢፈጠር ደስተኛ ለመሆን መጣር እና በዛ ውስጥ ግንዛቤ መፍጠር። ምንም ቢያጋጥም በህይወት ስላለ ፈጣሪ አመሰግናለሁ፣ ምንም የማይከፈለው ነገር አየር እየሳብኩ ስለሆነ አመሰግናለሁ፣ የፀሐይ ብርሃን እያገኘው ስለሆነ አመሰግናለሁ፣ ይህንን ስራ ስለሰጠኸኝ አመሰግናለሁ፣ ይህንን ስላሳጠኸኝ አመሰግናለሁ ብለህ
ደስተኛ መሆን ከቻልክ አንተ በንቃት ውስጥ ነው ያለው። ያ ነው ንቃት የምንለው፣ ያ ነው ንቃተ ህሊና የምንለው፣ ያ ነው ኮንሽስነስ የምንለው፣ ያ ነው አዋርነስ የምንለው፣ ግንዛቤ የምንለው። አንተ ግንዛቤ ነህ፣ አንቺ ግንዛቤ ነሽ። አካልህ፣ አይንህ፣ ሌላው አንተ የምትኮራበት ቁሳዊ ልብስ፣ ፋሽን አንተ እንዳይመስልህ። ስለዚህ ትክክለኛ ስኬት ምንድን ነው ያልነው? መንቃት ነው። የዛሬ ትምህርታችን ይህን ይመስላል። ኢንዲቴይል ደግሞ እያደቀቅ ነው ኢንዲቴይል በዝርዝሩ የምናይበት መንገድ ይኖራል። ዘ ኦንሊ ቲንግ የሰው ልጅ ስፒሪቹዋል አዌክኒንግ ወይ ደግሞ ኮንሽስ ከሆነ አሁን የገባኝ ነገር ሁሉም ነገር ማግኘት ይችላል። ሁሉም በሂደት ውስጥ ማግኘት ይችላል። ሌላውም ቢቀር ደስተኛ መሆን ከቻለ በቂ። እንዴት ነው ደስተኛ መሆኑ? ገንዘብ ሳላገኝ ምናምን ልትል ይችላል። አይደለም፣ አሁን ስላልገባ ነው። ደስተኛ ስትሆን ደግሞ ምንም ነገር ወደ አንተ አይርቅም። ሁሉም ነገር ወደ አንተ ይመጣል እየሮጠ፣ ገንዘቡም እየሮጠ ከየት ከነበረበት ቦታ። ስለዚህ ዘ ኦንሊ ቲንግ የሰው ልጅ ትክክለኛ ስኬት ንቃተ ህሊና ነው፣ ኮንሽስነስ ነው፣ ስፒሪቹዋል አዌክኒንግ ነው። በዚህ ዙሪያ ላይ እውቀት ያላችሁ መንገድ የጀመራችሁ ካላችሁ በዚህ ቪዲዮ ኮመንት ጻፉልኝ። አብረን የምንሰራበት መንገድ ይኖራል። በዚህ መንገድ በስፒሪቹዋል አዌክኒንግ ለመስራት ቆርጠን ተነስተናል። ጓደኞችም አሉ። በጣም ጥቂት ሰዎች በኢትዮጵያ ለዚህ ለንቃተ ህሊና ስራ የጀመሩ ሰዎች አሉ። ብዙ ሰው አልነቃም። ብዙ ሰው በመንጋ ራሱን እያጠፋ ነው ያለ። በአእምሮው፣ በሀሳቡ፣ በስሜቱ፣ በተግባሩ ያለ ንቃት እየኖረ ስለሆነ በጣም ብዙ የሚያሳዝኑ ነገሮች አሉ። በዚህ ሁኔታ ላይ ኢትዮጵያ አገራችን ብቻ ሳይሆን በዓለም ብዙ ስራዎች ለመስራት ተነስተናል። ቻናሉ አሁን ቢጀምርም የሆነ ሰዓት ደግሞ ለብዙዎች የሚደርስ ቻናል ይሆናል ማለት ነው። ስለዚህ ሳብስክራይብ ሳታደርጉ እንዳታልፉ። አመሰግናለሁ።